እንደዚህ የተፈጠረውን ነገር ምርት ቁጭ ብሎ ለቺናራ እያስረዳው ያለው እውነቴን ነው ምልክ ገፍትራ እኮ ነው። በቃ ቺናር በቃ እንዴት ከቤት እንዳስወጣችኝ በጣም ግራን የተገባው ኦኩ እኔን አስወጣችኝ። ይሄማ ይገባኛ ምን ልፈጠር እንደሆነ ምርት ግን ስሜትም እረዳዋለሁ አጋጥሞኝ ስለሚያውቅ ማለት ነው ይገባኛል። ግን ኦኩን እኔ መቼም ቢሆን ተስፋ ልቆርጥ አልችልም። መቼም የተፈጠረውን እያንዳንዱ ነገሮች እያስታወሱ ምክንያቱም አፈቅራታለሁ እያለም ይነግረው ጀመር። ለምንድን ነው ቆይ የምትሳቀው? ልታምነኝ አልቻልክም? አይ አይደለም ወንድሜ አይደለም፣ ስለ ጉራውብህ ነው። ምክንያቱም ሁሌም ቢሆን የምትወደውን ሰው መዋጋት አለብህ። ማለቴ ከእጅ እንዲያመልጥ አትፍቀድላቸው። ማንም ሰው ቢመጣብህ እንደምንም በላይ ተጋድለን መቆም አለብህ። እሱን ነው መክረም። በመጨረሻ ምን የሚረዳኝ ሰው አገኘው ወንድሜ ብሎም እንደዚህ እርስ በርስ ይተቃቀፋሉ ቺናርና እንደዚሁም ሞርት። በመጨረሻም ደግሞ እኮ እንደዚሁ ወዲያውኑ ኩሽና እያስተካከለች ነው ያለችው ሰኖቹን። በቃ ነገ እንገናኛለን፣ ቻው፣ እሺ ቻው፣ መልካም ቀን ይል ብላ ወደ ኩሽና ትሄዳለች። ሴፍኬ ብላ ትጠራዋለች ሊወጣ ሲል። አቤት ወደ ልትሄድ ነው? የተፈጠረ ነገር አለ እንዴ? አይ ምንም አይደለም። ምን ነው እያለ ይጠጋ ጀመረ። አይ ምንም አይደለም፣ የሆነ ነገር እየተፈጠረ ያለ ይመስለኛል። ብዙ ነገሮች የተቀየሩን ያለ ይመስለኛል። ፊትም ደህና አይደለም። አረ ምንም አልሆንኩም። ምን ሆንሻል? ምን ይንኩት ያለ ብለሽ እንደዚህ የምታስቢው? አይ የሆንከው ነገር ካለ ግን ንገረኝ ካሁኑ። አይ ምንም አልሆንኩም። ምን ሆነሻል? ደጋግሜ እኮ ነው የተናገርኩት ብሎም በጣም ተናደዋት ሄድ ጀመር። በመጨረሻም ሁሌም ቢሆን ስለማይገባ ነው እንደዚህ የሚሆነው እያለች እሷም እየተናደደች ትሄድ ጀመር። ኦኩም ትረዳታለች እንደዚህ ጠረጴዛውን እያነሳሳች። በመጨረሻም ይሄ ነገር ምንድን ነው? ቆይ በዚህ ቀለበት የተነሳ ብዙ ነገሮች እየተቀየረ ያለው። አንቺ ጠርሙሶች፣ አንቺ ጠረጴዛውን ቶሎ ቢያለች። ቆይ እኔ በሩን ከፍታለሁ ብላም እንደዚሁ ትሄድ ጀመረ። በመጨረሻም በሩ ለመክፈት ኦኩም የመጣችው እንደዚሁ ጓደኛዋ ነበረች ሰልማ። ኦኬ ደህና ነሽ እያለች ነግራለች። የምትፈልጊው ነገር አለ የሚጠጣ? አያስፈልግም። ያው ምርት በመጨረሻም ብዙ የተፈጠረውን ነገሮች ሰምቻለሁ። ስታገቢ ምን እንደሚሆን አላውቅም። ምን ማድረግ ነበረብኝ? እኔም ላመን አልቻልኩም ነበረ። የሁሉ ነገር ያደረኩት ለሱ ብዬ ነበረ፣ እሱ እንዲረዳኝ። ይገባኛል ሰልማ፣ ምን ማድረግ ነበረብኝ? አይ ምን ነው ፍቅር እኮ ነው። እሱን ፍቅርም አንቺ መረዳት ነበረብሽ። ተወጁ የለ እንዲ አንቺ እያለ ተጠይቃ ጀመረ። አዎ ግን ለሱ ሁሉ ነገሮች እንዲቀልለት ብዬ ነው። እንዲጎዳ አልፈልግም። አንቺ አይገባሽም ማለት ነው። ወንድ ልጆች ልትረጃቸው አልችልም። ከወደዱሽ ነው። በቃ ምንም ይሁን ምንም እስከ መጨረሻው ድረስ ነው የሚዋኩት። ገባሽ አይደለም? አንቺ ግን ደስተኛ ነሽ ላረግሽው ነገር እያለች ተጠይቃ ጀመረ። በቃ ይሄን ነገር ያረኩት ለሁለታችንም ስል ነው። እንደዛ ነው። በቃ እንደዛ ከሆነ እሺ ወቁ። አይንሽ ግን ሌላ ነገር ነው እያወራ ያለው። አይ ሰልማ በቃ እኔ በመጨረሻ ውሳኔን ወስኛለሁ። ወደኋላ የምመለስበት ነገሮች አይፈጠሩም እያለች ትናገር ጀመር። በሌላ በኩል ደግሞ እንደዚሁ ኤፕሱን አፍጥጣ መመትን ቁጭ ብላ እያየችውን ያለችው የት ነው ማቆ እያለች ነው ያለችው። እንደ ድንገት ግንበት ውስጥ ሄዳለች። እንደዚሁ የቺናርና የዴኒስ ሰርግ ላይ አሁ እያለ እየተጠራ ልጄ የታለች እያለ ሲጠራ ያለው ነገር ትዝ ይላት ጀመረ። እንዴ አስታወስኩ ካንተን እያለች ትዋራ ጀመር። ሁሉም ሰው ግራ ይጋባል። እዚህ ቤት ከዚህ በፊት እኮ መጥተህ ነበር እያለች ትናገራለች። መሐመድ መሬት ተከፍታ ውጥጠው እዛው ደስ ይለዋሉ። አሁን ከውትላለች። እንዴት አልገባኝም። እንዴ እናንተ አላስታውሷችሁም እንዴ መሐመድ እኮ ነው በመጨረሻም የቺናርና የዴኒስ ሰርግ ላይ እኮ መጥቶ ነበረ። እሱ ተይ እንጂ በመጨረሻም ብዙ ሰው እኮ መጥቶ ነበረ። አስታውሳለሁ፣ ግን ደጋግሞ ሲያወራ ነበረ። ልጄ የታለች እያለ ሲያወራ ነበር። እሱን ተይ እንጂ እንደዚህ ነገር አታስብ እንጂ እሱ በመጨረሻ የቢዝነስ ሰው እኮ ነው። ይቅርታ፣ አይ ይሄማ ሊሆን አይችልም። ምክንያቱም ምህመት አሁን ነው ወደዚህ የመጣው እንጂ እዚህ አልነበረም። እውነቱን ለመናገር ግን ኤፍሱን ላይ የሚፈጠረው ነገር ያወራችው ነገር ምንም እንደዚሁ ልቃወማት አልችልም። ምክንያቱም ሁሉም ሰው ይህንን ፊት ሲያየው እንደዚሁ ከሰው ጋር ይመሳስለኛል። ስለዚህ ይህ ነገር የእሷ ጥፋት አይደለም፣ ከዚህ በፊትም አጋጥሞኝ የሚያውቃል እያለ እንደዚሁ ነገሮችን እየደባበሰ ይሸፍነው ጀመረ። አየሽ አይደለ እውነቱን ነው እያለች ተናግራለች።
ያው ጭንቅላቴ ትንሽ ግራ ስለተጋባው ነው ያለች። እንደዚሁ ኤፍሱን ትወራለች። ምህመት ይቅርታ፣ ያው ኤፍሱን ስለረች አይ ምንም አይደለም፣ ምንም ያደረገችው ነገር የለም። በመጨረሻም እንዲሁም እንደዚህ ቤተሰብ ውስጥ በመቀላቀ ጠረጴዛ ላይ ቁጭ መብላቴ ከእናቷ ጋር በጣም ደስተኛ ነኝ እያለም ያስመሰል ጀመረ። አሁን ቀን በመጨረሻ ሁሉ ነገሮችን እያሰብች ነው ያለችው። እንደዚሁ አቶ ፋህሜ በጣም በሚያወራው እና በሚያደርገው ነገሮች እየተደመመበት ነው ያለው። ዋ ጎበዝ፣ እውነቱን ለመናገር ሁሌም ቢሆን ለመምጣት ዝግጁ ነው። ሌላ በቃ እንደዛ ከሆነ በመጨረሻ ከሌላ ጋር ብዙ ቢዝነሶች እና ብዙ ነገሮች እናደርጋለን ብዬ አስባለሁ። በቃ እያንዳንዱ ነገሮች አምናለሁ። እመኘኝ፣ እኔ አንቺን ላሳፍርሽ አልችልም። ምክንያቱም ብዙ ነገሮችን እጨርሳለሁ እያለ ነገር ግን የእናንተ ፍቃድ ከሆነ በመጨረሻም አሁን ሁሉ ነገሮች መቀየር ያሉ አሁን ምህመት በመጨረሻ ከሱ የሚሰራውን ስራ እናንተ መማር አለባችሁ እያለም እናገር ጀመር። በቃ እኔ ልውጣ ብሎ ካለበት ይነሳል። እሺ እስከ በር ልሸኝህ ብላ ሌላ ትከተለዋለች። አመሰግናለሁ ብቻ ደህና ደሩ ብሎ ሄዳል ጀመር። በቃ እኔ ወደ ክፍል ሄድን በቃ ቻው ብሎ ወደ ላይ መውጣት ይጀምራል። ከአበባ ይገምታል። ምህመት ጋር ጎበዝ ሰው ነው፣ እውነቱን ለመናገር ጎበዝ ነው፣ እንደማየው በጣም ደስ ብሎኛል እያለም ይናገር ጀመረ። በርጋ ይሄዳሉ። ሌላ በጣም አመሰግናለሁ፣ እውነቱን ለመናገር እንደዚሁ ቤተሰቦች ጋር ቀላቅለሽ በጣም አቀባበል ስላደረግሽልኝ። አይ ምንም አይደለም፣ ስለመጣ እንዲሁም በጣም ደስ ብሎኛል እኔ እያለች ታወራ ጀመር። አመሰግናለሁ ብሎ እጇን እንደዚሁም ይስማ ጀመር። ሲሳሰሙ ግን እንደዚሁ መርተሃል፣ ቻው ደህና ደሪ ብሎ ቀጥ ብሎ መውጣቱን ይቀጥላል። በፍቅር ግን እየጦዘች ያለችው እንደዚሁ ሌላ ወደ ክፍሉ ይሄዳል። በመጨረሻም ገመድ ቢደርጋል ምንድን ነው የሚያወራው ያዙ እያለ በጣም ይናደዳል። ስልኩን ያነጻና እንደዚህ መርት ወዲያውኑ ለኦኩ መልእክት መላኩን ይቀጥላል። ወዲያውኑ መልእክቱ ብሎ እንደሚልግን ግራ ይገባል። በሀሳብ ይዋጣል። ግራ ተጋብቻለሁ እያለም እንደዚሁ በሀሳብ ይወጣል። ምንድነው ቆይ በመጨረሻ ምርት እዚህ ብትሆን ደስ ይለኝ ነበር እያለች ታወራ ጀመር። ስልኳን አስሬታ ያለች ቀለበቱን ታንሳለች። በትውስጥ ውስጥም እንደዚህ ወጣ ያለች ይሄን እንዴት ሊሆን ይችላል እያለም የጠየቃት እያንዳንዱ ነገር አግብቻለሁ ብላ ስነግረውና እሱን ያሳየው ፊት ትዝ ይላት ጀመረ። በትውስጥ ውስጥ ዋጣለችም። በጣም በሀሳብ ትሄዳለችም። እኔ ወደኋላ ልመለስ አልችልም፣ መቼም ወደኋላ ልመለስ አልችልም። ምክንያቱም በመጨረሻም ይሄን ነገር ሊያተርፍ የሚችለው እሱ ብቻ ነው። አለብዚያ ግን ከባድ ነገር ነው። ላም ስልኳን እንደዚሁ አስቀምጣ ቀለበቱን ወደ ቦርሷ ውስጥ ትከታለች። መልእክት ይላክላታል። ወዲያውኑ በመጨረሻ የተላከውን ቀዝጎ ነበር። ወዴ በመጨረሻ 2 አበቦች ነገ አመጣልሻለሁ፣ የምታወጪውን እያንዳንዱ ነገሮችሽ በጣም እወድሻለሁ የሚል መልእክት ነው። በመጨረሻም ይህን እንዳየች ልቧ ግን ይሰበራል። ምን አይነት መልእክት ነው? ውሽ እያለች በመጨረሻም እኮ ለመተኛት ትሞክራለች። ነጋጋት ላይ እያወራ ነው ያለው አቶ ፋህሜ ሳዲቅ። ቴኪን በመጨረሻም ከምናስበው ላይ እየወጣ እንደሆነ እየተረዳሁ ነው ያለሁት። ይህን ነገር እንድቀርፈው እየነገርኩህ ደጋግሞ ሁሉም ሰው እያየን ያሉት ይገባኛል። እቅድ ያለኝ ሀሳብ እንዳይገባም በቃ እሺ፣ እያንዳንዱ ነገሮች አካሄዱንና ፖሊስ ጣቢያ መሰከር ያሉ ነገሮች ሪፖርቶችን እንድታይ ይፈልጋሉ። ተግባባን አይደለም? ከዛ በኋላ ኮኔክሽኖቹን እያንዳንዱ ነገር ከፖሊስ ጋር ጣቢያ ያለውን ታጠራልኛለሁ። ከዛ በኋላ እርምጃችን እንጀምራለን። እሺ ሳዲቅ ፍጠን፣ አለበዚያ ግን ቴኪን በመጨረሻ ከቺና ጭንቅላት ውስጥ ከገባ ቦታ የለውም። እሱን ነው የምነግርህ። ይህን ነገር እንዳያውቀው ልጄ ማጣት አልፈልግም፣ ሀሳብ እንዳይገባ እያለም ሳዲቅ ስልኩን ይዘጋና ይራመድ ጀመር። መናፈሻው በታ እንደዚህ ቁጭ ብላለች። ሌላ ወዲያውኑ እንዴት አደርሽ እኔ ቁጭ ዴኒስ እያለች ትነግራታለች። ትቀመጣለች። እንዴት ነው ሰላም ነው? እንዴት ነው ዛሬ እንዴት እየሄድልሽ ነው? ቆንጆ ነው። ቆንጆ መሆን ግን በመጨረሻም ብዙ ነገሮችን ይቀይራል ብዬ አስባለሁ። ኖርማል ነው ግን በመጨረሻም ብዙም አይደለም። ግን እውነቱ በመጨረሻ ምህመት እንደዚህ መሬት ምናምን አለው እንዴ? እንጃ ላስታውስ አልችልም። ማለቴ ጥሩ እዚህ ነው ማለት ነው። ይመስለኛል እዚህ ነው። ብዙም አልጠየቁትም እንደዚህ አይነት ነገሮች ብላም ወደ ስራው ትመለሳለች። ሌላ ቡናዋን እየጠጣች
ዴኒስ ግን በሀሳብ ትዋጣለች። እንደዚሁ አሁ ደግሞ አልጋው ላይ ቁጭ ብላለች። እንደዚሁ በሀሳብ እየተዋጠች እንደዚሁ የኤላን ሽንፈት መቀበል አልፈለገችም። ኡፍ ያችን አንተ መቼም ቢሆን ሊገባ አይችልም። እንዴት እንደዚህ ነገሮችን ላይ ታደርጋለህ? ግን ተስፋ ልቆርጥ አልችልም። እያንዳንዱ ነገሮችን አስተካክለዋለሁ። ግን በመጨረሻም አዲስ ጨዋታ ጀምራለሁ። አዲስ ጨዋታ ከዛ መጨረሻም የኤላን ኃይል እስኬት እንደሚሆን ያለው እሷ ወጣት ስለሆነች እንዴት እንደምትጣላኝ ከኔ ጋር ያለች። እሺ ያለን ብላም ስልኳን ታነሳና ትደውላለች። ያችን ቁጭ ብሎ ከኤላ ጋር እየበራ ነው ምግብ ያለው። ሄሎ ዋው አሁ እያለ ይነግራል። ያችን ይቅርታ ስለ ረበሽኩ ግን ማውራት አለብን እያለ ይነግራል። ምንድን ነው ይሄ ነገር አብቅቷል እኮ አይደል እንዴ? ተው ስለ እኔ አይደለም ላውራ የጠየቁም። እንደዛ ከሆነ ምንድን ነው ንገሪኝ። ስለ ልጄ ከሆነ ላምንሽ አልችልም። ማታ አውርቻታለሁ፣ ደህና ነበረች እያለ ይነግራል። ስለ እሱን ነው። እሱን ደህና አይደለች። ምን ሆነች? ደህና ነች። በቃ አውርታለን ማታ እኮ። አይ እሱን አይደለም ምንክሮም ትልቅ ነገር ነው እባክህ ና እናወራም። ከዛ ሁሉ ነገሮች ይገባል። በአይን ራሱ ታያለ ሁሉ ነገሮች። እሺ እመጣለሁ እሺ ብሎም ስልኩን ይዘጋ ጀመረ። በደስታ ትዋጣለች። አሁ ኤላ ደግሞ ግራ ተገባች። ምንድን ነው እያለች ያለችው በዚህ ጠዋት እያለች ነግራለች። አይ በቃ ጠርታኝ ነው ማውራት አለብን ነው እያለች ያለችው። ምንድን ይሄ ነገር ላይ በቃ አይችልም እንዴ? ቆይ በመጨረሻም ብዙ ነገሮች እኮ እየቀሩ ነው ያሉት ኦፍ እያለች ተወራለች። ምንድን ነው በመጨረሻም ያችን እባክህ ከእሷ ጋር እንደዚህ ባትሆን ደስ ይለኛል። አይዞሽ ምንም ይህን ምንም የእሷን ጭንቅላቴ ውስጥ እንዲገባ አልፈቅድላትም። ደጋግሜ ነው የእሷን አካሄድ ማቀው። እሺ እንደዛ ከሆነ ቆንጆ፣ ግን ተረጋጋ፣ ተጠንቀቅም እያልኩ ነው ያሉት። ከኔ እናንተ መሀል ለመለየት ብዙ ነገሮች ትሞክራለች። ቃል ትገባለህ? ቃል ይገባሉ። ልለያየን አንችልም እኔና አንቺ። እሺ እንደዛ ከሆነ ቁርስህን ብላ እያለች እዛው ቁርሳቸው መብላታቸውን ይቀጥላሉ። ቺናር ወደ ክፍሉ ገብቷል። ክፍሉም ከገባ በኋላ ወዲያውኑ በሀሳብ ይዋጣል። እንደዚሁ ቴኪን ያለው እያንዳንዱ ነገሮችን ሁሉ ነገር ጭንቅላት ውስጥ ይገባበታል። እንደዚሁ አንተ የኔ ልጅ ነህ ያለኸኝ፣ ምክንያቱም የአንተ አጎት ማለት የኔ ወንድም ነው እያለ እያንዳንዱ ነገሮች የነገረውን ሁሉ ነገሮች እንደዚሁም አቶ ፋህሚ እንደዋሻ ያለው ነገር ተዚሎ ጀመር። በሌላ በኩልም እንደዚሁ በትውስጣው ይሄድና ይመለሳል። እንደዚሁ ያቺን እኔንም ቤተሰቦችን የገደልኩ እያለ የነገረውን እያንዳንዱ ነገር አባቱም ውሸት ነው እኛን ለመጣል ያደረጉት ነገር ነው እያሉ የነገረው ነገር ጭንቅላቱን እየበጠበጠው ያለው። በሀሳብ ይዋጣል። ውፍ እያለ በረጅሙ የተነፍስ ጀመር። አሁ እንደዚህ ቁጭ ብላለች። ያቺን እንደተለመደው ከተፍ ብሏል። እሺ ምንድነው ችግሩ እያለ የጠይቃ ጀመረ። ወዲያውኑ ያቺን አሁን ምነግርህ በጣም ከባድ ነገር ነው ያለው። ወደ ቤት ነው መምጣት አለብህ። ምን ሆነሻል? ማየው ነገር ነው የሚሆን። ለዚህ ጠራሽኝ? ኤፍሱኒዮ ነገሮችን እያልሽም እኔን ለመሰመም ሞክሬው። አሁን ይሄ ነገር አብቅቷል እያልኩሽ ነው ያሉት። በቃ ይሄ መቀበል አለብሽ። በቃ አሁን ከሌላ ጋር ፍቅር ይዞኛል። አይ እኔ እሺ ይገባኛል፣ ግን አንተ ሁሉ ነገሮችን ይገባል። ግን ማሰብ ያለበት ስለ ልጅ ነው ማለት በቃ እኔ እንደ እናት ነኝ። እኔ ግን ከዚህ በላይ ልጄን ልቋቋም አልችልም። ኤፍሱን እያጣናት ያለ ነው። ምንድን ነው የምታወሪው እያለ ይጠይቅታል። ምክንያቱም ጭንቅላቷ እያባቀን ያለው፣ ጭንቅላቷ ከምነግርህ በላይ እየተበጠበጥን ያለው። ምንድን ነው የምታወሪው? ማይሆን ነገር ነው። ለዚህ ነው የጠራሽኝ? ቆይ የእሱን በመጨረሻም እንዳትናደድ ምናምን። አሁን ምን ሆነሻል? እኔ ጅል መስልሻለሁ እንዴ? ልጅን እኮ የጀወርቻታለሁ፣ ምንም ነገር ውስጥ የለበችበትም እያለ ይናገራ ጀመር። መሳቢያውን ተከፍትና እንደዚሁ ኤፕሱን የጻፈችውን ዲያሪ ታወጣ ጀመር። ይህን አንብበው የእሷ ነው እያለች ተሰጠው ጀመረ። አንብበው። ከዛ በኋላ በጭንቅላት አይነት ትረዳዋለ የእሱን ምን ውስጥ ላይ እንደገባች አሁኑ ይገባሃል ብላ ትነገሩ። ምንድን ይሄ? አንብበው፣ የኤፕስን ዳያሪ ነው አንብበው። ከዛ በኋላ ትናገረኛለ ብላ ትነግረው ጀመር። ወዲያውኑ በአይን እንድትየው ስለፈለግኩ ነው ብላ ትነግረው ጀመር። ይገልጥና የአንዳንዱ ነገሮችን ማንበብ ይገጣል። ኤፕሱን እንዴት እንደዚህ ነገር ታወራለች? ስለ መግደል እኮ ነው እያወራች ያለችው። ይህን ማለት አልችልም። ይሄማ ጨዋታ ሊሆን ይችላል።
እንዴት እንደዚህ ሊሆን ይችላል? ያችን ያማል እንዴ? እንዴት ሊሆን ይችላል? በቃ ዴኒዝን ለመግደል እየሞከረች ነው ያለችው። በቃ ወደ ሳይካትሪስት ወስጃት ነበር፣ ግን በቃ ወድጄዋለሁ ምናምን እያለች ነው ያለችው። ግራ ተጋብቻለሁ። እሱን ከባድ ነገር ውስጥ ነው ያለችው። ያችን የሆነ ነገር እንዳታረግ በጣም ተጨንቄያለሁ። የሆነ ነገር እንዳታረግ በጣም ተጨንቄያለሁ። ይህን ብቻዬን ልቋቋም አልችልም እያለ ያልኩኝ። እሺ ውዴ ቆይ ተረጋጊ ብሎ የአቅፋት ጀመር። አሁ ተሳካላት። ያችን በሀሳብ ይዋጣል። እሱን ክፍሏ ውስጥ ቁጭ ብላለች። እንደዚሁ ምጽፈው የምታወራው ነገሮች እንዳለ ስለ ዴኒዝና መለያየት የሚፈልገውን ነገሮች ነው። በጣም እየተናደደች በር ይንኳኳል። ወዲያውኑ ውዴ ምን እያደረግሽ ነው ያለሽው? አባዬ ብላ ዘላ ትጠመጠምበታለች። በጣም ናፍቀኸኝ ነበረ ብላ ትጠመጠማታለች። እኔም ናፍቀሽኝ ነበረ፣ ግን በመጨረሻም አሁን ሁሉ ነገሮች ይቀይራሉ። ደህና ነው? ደህና ነኝ። በመጨረሻም ከፋሚ ጋብቻለሁ። ምንም አይደለም፣ ግን አንተ ከኔ ጋር ከሆንክ ሁሌም ደስ ይለኛል። እንደዛ ከሆነ ዛሬ ትልቅ ነገሮች እሺ ማዘዝ አለብሽ። በመጨረሻም አዲስ ነገሮች እስቲ ንገር እና ከዛ በኋላ ሙዚቃ ዳግም ሄዳለን። በጣም ደስ ይለኛል አባዬ ብላ ዘላ ተቃቅፋለች፣ ታቅፋለች አባቷ ነው። ወደ ዩቲዩብ ቻናል ቤተሰቦች ለዛሬ ቪዲዮ ይዤላቸው የመጣሁት ይህችን ትመስል ነበር። በቀጣይ ምን ይፈጠር፣ በሁለቱ መሀል ምን አዳዲስ ነገሮች ሊፈጠሩ ይችላሉ? የዴኒዝ እውነተኛ ነገርስ እንዴት ነው ለቺናር ልታስረዳው የምችለው? ኤፍሱን ዴኒዝ ላይ ልታደርግ የምችለውን ነገር ያችን ሊረዳ ይችላል ወይ? በሌላ በኩልስ የኦኩና የምርት ነገር ምን ደረጃ ሊያመጣ ይችላል? ለዚህ ኦኩ ይህን ነገር ትታ ወደ ምርት ልትመለስ ትችላለች ወይ? ሚሉትና ሌሎችም በርካታ አጓጊ የሆኑ ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጥተናል። ነገር ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ወይም ደግሞ ላይክ አድርጋችሁ ላይክ አድርጋችሁ ምጨርሱትና የጠየኳችሁን የኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ያለ አይጥፋ እያልኩ ቻው።